እንዴ ደግሞ እንደገና ጀማው አረ ይሄ ልጅ ምንድነው የሚሻል ማንዬ በበቀደም እኮ ዓለም አሽቃበጠች በጣም ነው ዓለም ያሽቃበጠችው ኔማር ካልተጠራ አንቸሎቲ ጉድፈላ እንዲገባ እንዲወጣ ብሎ ተቅጥቆት ህዝቡ ማለት ነው መረጠው ግን አንቸሎቲ የመምረጥ ፍላጎት እንዳለው እኔ አይመስለኝም ያለው አይመስለኝም የምሬን ነው ማለት ግን ፕሬሸሩን አየና በቃ ይሄ ልጅ ጠራው ታዲያ ይሄም መጣ አንቸሎቲ እንደፈራው አላሳፈረውም ይሄው አሁን ለ3 ሳምንት ተጎዳ ኦሬዲ የኔማር 3 ሳምንት ማለት እኔ አይመስለኝም 3 ሳምንት ከተባለ ጉዳቱ ወር ቆይቶላ ሊመጣ ይችላል በርግጥ በብራዚል ያለም ዋንጫ ላይ በጣም ማየት ከመፈልጋቸው ተጫዋቾች ውስጥ ግንባር ቀደም እሱ ነው ግን ሚሆን አይመስለኝም በቃ ኔማር ማለት ነው በጣም መጥፎ የጉዳት ሂስትሪ ያለው ተጫዋች ነው ጀም በትጅግ በጣም ከባድ ማለት ነውና ከዚህ መንፈስ ውስጥ በቃ መውጣት ያልቻለ ተጫዋች ነው ዘንድሮም ያለም ዋንጫ ላይ እንመለከቷለን ብያላስብም ግልጹ ለመናገር ብናየው ግን በጣም ደስተኛ ነኝ ጀም ከማንንም በላይ ማለት ነው ብቻ አሽሪ ቶሎ ተመለሽልን ኔማራችን ምን አይነት ግን ሸክላ የሆነ ተጫዋች ነው እንዴ መቆዳት ይቻላል ማለት ነው እኔ በቃ በታሪክ እኔ ከማቃቸው ፈጣን ተጎጂዎች ውስጥ ነው ኔማር ዋይ አረ የሚደብር ዜና ማን ኔማር ጁኒየር ለ3 ሳምንት ተጎዳ ይላል የዓለም ዋንጫ ምናልባት የመጀመሪያው ጨዋታ ሊያመልጠው ይችላል እኛ ራሳችን በዛ ደረጃ የተደሰት ነው ምን አስበን ነው ቶማስ ፓርቴና ካላፊዮሪን እኮ እንዴት መጎዳት እንዳለባቸው ያስተማራቸው አባት ገባ እግር ኳስ ላይ ሮናልዶና ሜሲ ስላሉ ፕሪንስ ሆኖ ቢቀርም ማለት ጉዳት ላይ ግን ኪንግ ነው ወይኔ አባተኛ ምናኛ ጉላፍ ኮርኮ ነው ስለ እኔ 22 ፐርሰናል 22 ሲጮት ካየሁት በኋላ አንድ ጊዜ አላየሁትም ገባ አይደለ እና በቃ ጓጉቼ ነበር በተለይ ደግሞ ማቃው ኔማር 22 ላይ እኮ ምርጥ ነበር አባቱ ምርጥ ኔማር ይሆናል ከነገና ደግሞ ብራዚል 10 ቁጥር ትክክለኛ 10 ቁጥር ኳሱን የሚከፋፍልላቸው ምናም ነገር ጎል ትሬት የሆነ ምናም የላቸውም ገባ አይደለ ትንሽ 6 ቁጥርና 8 ቁጥር ጊማራይስ ምርጥ ተጫዋች ስለሆነ አላከው የሱ አጣማሪ ምናም ካሰሚሮ ዘንድሮ ምርጥ ኮለ ምናም በለ 10 ቁጥር ያስፈልጋል 10 ቁጥር የለም ኔማር ጁኒየር ደግሞ ገባ ግላስ ወይኔ አባቴ አስቲያውን ዶን ካርሎ በእናት ኤን አይተ ላይደርስ ይችላል ብለ እሱን አባረህ ሌላ ተጫዋች አምጣብንና ማን እንዳታጨልለን ነው ማለት እንዳታጨልለን አረም ሰዎች በጣም ይደብር ዜና ነው የሰሙት ኔማር ዓለም ዋንጫ ላይ አልፎ ይችላል ተጎድቷል በድጋሚ ከ2 እስከ 3 ሳምንት እንደሚወጣ ኮንፊርምድ ነው እና በጣም ነው የሚደብረው አስቡት እንደዛ ኔማር ዓለም ዋንጫ አንድ ነው ብለን ደስተኛ ሆነን ግን አይውላችሁ ላያመልጦ ይችላል ቻንሱ ላያመልጠው የሚችልበት ነው ነገር ግን ከተመለሰ ራሱ የሚመለስ ከሆነ የመጀመሪያው ጨዋታ ብራዚል ከሞሮኮ ጋር የምታደርገው ጨዋታ አምልጦት ነውና በጣም ያምር ነው እኔ ከልቤ ነው የደበረኝ አረ ግን ኔማር ግን ምን አይነት እድለቢስ የሆነ ሰው ነው እኔ በጣም ተዚያ ኔማር ነው ታውቃላችሁ ግሪል ልስጥ ተጫውቶበት በቃ ያለው የሳንቶስ ደጋፊ ነውና የኔ ነገር ሁሉ አልስጥ በቃ እንዴ አንተ ከጉዳት እንኳን ለዓለም ዋንጫ እንኳን መራቅ እንኳን ከብዶታልና ካልፍ ኢንጁሪ አጋጥሞት እንደሰማችሁት እንግዲህ ከ2 እስከ 3 ሳምንት ውጪ እንደሚሆን የተነገረ ያለውና የብራዚል እንግዲህ ፕሪፓራቶሪ ማችስ የሚባሉት ለዓለም ዋንጫ ለመዘጋጀት የሚጮቱን ሁለት ጨዋታዎች ከፓናማና ከግብጽ ጋር ሁለቱም ያመልጠዋል እንግዲህ ከዛ ውጪ ደግሞ ጁን 13 ላይ የሚደረገው የብራዚል መክፈቻ የዓለም ዋንጫ ጨዋታ ከሞሮኮ ጋር እሱ ላይ ራሱ ሊያመልጠው እንደሚችል እንግዲህ በተደጋጋሚ ሲናገሩ ነበር ኳስ ህዝብ ነው በቃ እንዳንተ ነው እንባው የተናነቀው በቃ ኔማር በጣም የሚያሳዝን ነው ዓለም ዋንጫው ራሱ በቃ በሰላም የሚያሳልፍ አይመስልም እንግዲህ እንደምታዩት እንግዲህ እሱ ምን እንዳለው ነው ግን ነገር ግን እንደዚህ አይነት ዜናዎች ላይ አምጣችሁ እንደተለመደው አስመጫ እንዳይረሳ ሐሳባችሁ ኮሜንት ላይ ያስቀምጣችሁ ኔማር ጁኒየርን ያው ቀውጡት ብቻ እንደተለመደው ኮፒ ሊንክ የሚደረግ እንቀጥል ወደ ቪዲዮአችሁ ተመልሰን ማለት እኔ እውነት በጣም አሳዘነኝ አሁንስ በእውነት ትንሽ ጭካኔም እየሆነበት ነው ያው ባለፈው እንደምታስወስት እንግዲህ እቺ የተፈጠረችው ስካንዳልስ ያው ቁጥር ሲያሳይ ምናምን እሷ ነገር ፌክ ነገር ናት ኔማር ተጎድቶ ለመሸፋፈን የወጣው ሲሉ በተደጋጋሚ ሲያወሩበት ነበር ግን ስለሱ አይመለከተኝም እኔ ማየት ፈልገው ኔማርን ዓለም ዋንጫ ላይ ነው ባካችሁ ሌላ ነገር አንጠይቅም እኛ ብቻ በጣም አሳዛኝ ነው በቃ እግር ኳስ እንደ ውለቷን አልከፍል እያለች ነው ይሄን ጊዜያት አሳዛኝ ነገሮች በተደጋጋሚ እንዲመጡት እንግዲህ ሆፕፉሊ ኔማር ተመልሶ እንግዲህ ዓለም ዋንጫ ላይ እናያለን ብዬ አስባለሁ ያ እንደተለመደው ኮፒ ሊንክ ያደርጋችሁ ማለፋችሁ ዳርስ ቀጣይ እስክንገናኝ ድረስ ይመቻችሁ እድለቢስነት ነው ጋይስ ኔማር ጁኒየር አሁንም ሌላ አሳዛኝ ጉዳት አስተናግዷል የዓለም ዋንጫ ከመጀመሩ 15 ቀናት ቀደም ብሎ በዛሬው ዕለት ጉዳት እንዳስተናገደ ተሰምቷል ምንም እንኳን በትላንትናው ዕለት የብራዚልን ብሔራዊ ቡድን ካምፕ ቢቀላቀልም ነገር ግን ኔማር ጁኒየር አሁንም በእግሩ ባት አካባቢ ላይ ጉዳት እንዳስተናገደና ከዓለም ዋንጫው በፊት የሚደረጉ ሁለት የወዳጅነት ጨዋታዎችን እንደዚሁም ደግሞ ምናልባትም የዓለም ዋንጫውን የመክፈቻ ጨዋታ ከሞሮኮ ጋር የሚደረገው ጨዋታ ሊያመልጠው እንደሚችል ታማኝ መረጃዎች ፋብሪዚዮ ሮማኖን ጨምሮ እየገለጹ ይገኛሉ ኔማር ጁኒየር እንግዲህ በዚህ ዓለም ዋንጫ ላይ በስንት አይነት ጉጉትና በስንት አይነት ጸሎት እንደተመረጠ የሚታወቅ ነው ከቀናት በፊት አሰልጣኝ ካርሎ አንቸሎቲ ኔማርን በብሔራዊ ቡድናቸው ማካተታቸው ሲሰማ
በብራዚል ምድርም ሆነ በአጠቃላይ እግር ኳስ አፍቃሪያን ዘንድ ከፍተኛ የሆነ ደስታን ነበር የፈጠረው። ነገር ግን አሁን በቀናት ልዩነት ደግሞ ኔይማር ጁኒየር ካለበት ጉዳት ማገገም እንዳልቻለና ለሚቀጥሉት 2 ወይም እስከ 3 ሳምንታት ድረስ በጉዳት ከሜዳ እንደሚርቅ እየተነገረ ይገኛል። አንዳንድ የብራዚል ደጋፊዎችም ጃኦ ፔድሮ መተው አልነበረበትም፣ አንቼሎቲ ተሳስቷል፣ ኔይማርን ከነ ጉዳቱ ከሚመርጥ ይልቅ የቼልሲውን ድንቅ ሲዝን ያሳለፈውን ተጫዋች ጃኦ ፔድሮን ማስቀደም ነበረበት እያሉ አሁን ላይ ትችት እየተሰነዘረባቸው ይገኛል። ለማንኛውም ስለ አሳዛኙ ስለ እድለቢሱ ኔይማር ጁኒየር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኧረ አይሆንም፣ በጭራሽ መሆን የለበትም። ይሄ ኦህ ማይ ጎል የሚባለው ቶ በሽተኛ ነው፣ ጭራሽ ከወርልድ ካፕ ውጭ ነው ይላል። እኔ ፋብሪዚዮን ስጠብቅ ወይኔ አይሆንም። አሁን ፋብሪዚዮ እንዳረጋግጠው ከሆነ ከሞሮኮ ከመጀመሪያው ጨዋታ ውጭ ነው ብሏል። በቅርቡ ደህና እንደሚሆን ተስፋ እናደርጋለን እያለ ይገኛል ፋብሪዚዮ። አረ ይደብራል። አረ እግር ኳስ የምር ተይ በቃ እግር ኳስ ረፊ። ለማንኛውም እስኪ በቃ ፈጣሪ ቶሎ ያሽሮና ዓለም ዋንጫ ላይ ማየት እንፈልጋለን። ነገር ግን ከግብፅ አሁን የወዳጅነት ጨዋታ ብራዚል አላት፣ ከነዛ ጨዋታዎች ውጭ ነው። በተጨማሪም የዓለም ዋንጫው ሲጀምር ከመጀመሪያው የሞሮኮ ጨዋታ ውጭ መሆኑን ፋብሪዞ አረጋግጧል። ይሄ ግፍ ነው፣ በቃ ግፍ እየተሰራብን ነው። ወይኔ ጉዳት የሚባል ነገር በጠቅላላ አሁን አዘን ልቀመጥ ነው። ለቅሶ ድረሱኝ። እረ በኢየሱስ ስም አንድ ያትረገሙ ጋይስ። የኔይማር ጉዳት ይኸው ፋብሪዚዮ እንዳረጋገጠው ከሆነ ከ2 እስከ 3 ሳምንት ያቆየዋል ተብሏል። የዓለም ዋንጫ ሊደርስ እንደሆነ ይኸው ሁላችሁ ታውቃላችሁ። የሞሮኮ ጨዋታ ያመልጠዋል ነው የተባለው። እሱ ብቻ አይደለም በጣም የተናደድኩት ማለት ነው። ይኸው እንደምትመለከቱት እስከ ጁን 1 ድረስ ፋይናል ሊስቱ የመቀየር መብት አለው። አሁን ፋይናል ሊስት ብሎ የመረጣቸው ነገር አለ። የኔይማር ነገር ካላስተማመነው በሱ ፋንታ አንድ ተጫዋች መተካት ይችላል። እስከ መች ድረስ? እስከ ጁን 1 ገና 2-3 ቀናት ይቀራሉ። ኔይማርን የምትወዱ ሰዎች እኔ አላቅም። እኔ በጣም የሚመቸኝ ተጫዋች፣ በጣም የምወደው ተጫዋች ነው። ብዙ አዝናንቶኛል እና ላስት ዳንሱን እንደዚህ በጉዳት ሳይሰቃይ ጥሩ ሆኖ ቢያሳልፍ ብዬ በጣም እመኝለት ነበረ። ግን አሁን እንደምታዩት አልቻለም። በጣም ነው የሚያሳዝነው እውነት። እና ሁላችሁም እንግዲህ ጥሩ ነገር ተመኙለት። ኔይማር አገግሞ የሞሮኮ ጨዋታን ቢያመልጠው ራሱን ፊት አድርጎ በተቻለው አቅም ይችን የ2 እስከ 3 ሳምንት የተባለው ጉዳት አገግሞ ሜዳ ላይ እንደምናየው ተስፋለን። ሀሳባችሁን ኮሜንት ላይ ጻፉልኝ። የፕላስ ምልክቷን ተጫኑ። ይመቻችሁ።